በ21ኛው ክፍለ ዘመን የሀገራት ምጣኔ ሀብት በፈጣን እንቅስቃሴና ውደት ውስጥ እያለፈ ይገኛል። ይህ ምጣኔ ሀብታዊ እንቅስቃሴን ከሚመሩት አካላት መካከል ታዲያ ጀማሪ ቢዝነስ ተቋማት ወይም ስታርታፖች በቀዳሚነት ይጠቀሳሉ። ስማቸው ሊሰጠን ከሚችለው ግምት በተለየ ከሌሎች አዳዲስ የቢዝነስ ተቋማት ተለይተው ይታያሉ። ስታርታፖች የቢዝነሱ ዓለም ምሁራዊ ብያኔዎች እንደሚያስቀምጡትም በቴክኖሎጂና ኢኖቬሽን ላይ በመመስረት ለአዲስ ገበያ አዲስ አይነት ምርት አሊያም አገልግሎትን ይዞ ለመግባት መጣራቸው ስታርታፖችን የተለየ ያደርጋቸዋል። ከዚህ ባሻገር ስታርታፖች ዓለም አቀፉን ገበያ ኢላማቸው አድርገው መንቀሳቀሳቸው፣ ደፋር የእድገት መስመርን መከተላቸው ሰው ኃይላቸውን በቴክኖሎጂ ባለሙያዎች የተሞላው ነው እናገኛቸዋለን። ኔቸሩ ግሎባል ነው። ሎካል ቢዝነስ ታርጌት አድርጎ የሚሄደው ግን ሎካሊ ማርኬት ኖራቸው ከማርኬቱ ስኬል አድርገው ግሎባል አውትሉክ ያላቸው የቴክ ሶሉሽን ፕሮቫይድ እንዲያደርጉ ነው። ይሄ ማለት እንግዲህ ስኬለብል የሚባለው ተመንዳጊ የሚባል ቢዝነስ የመፍጠር ትልም ነው። በ21ኛው ክፍለ ዘመን የሀገራት ምጣኔ ሀብት ወደ ዲጂታላይዜሽን፣ ኢኖቬሽን እና እውቀት መርነት በማዘንበሉ ስታርታፖች በከፍተኛ ፍጥነት እንዲስፋፉ ሆነ። የዲጂታል ትብብር ማዕቀፍ አቅራቢ የሆነው ክሬትሊ በአውሮፓውያኑ 2023 ያወጣው መረጃ እንደሚያመላክተውም በዓለማችን የሚገኙ የስታርታፖች ቁጥር 150 ሚሊዮን ገደማ መሆኑን ነው። በየዓመቱ 50 ሚሊዮን ወይም በየዕለቱ 137,000 አዳዲስ ስታርታፖች እንደሚፈልቁም መረጃ ይጠቁማል። በዚህ ረገድ የሚጠበቀውን ያህል ባይሆንም የአፍሪካ ስታርታፕ ስነ ምህዳር በፍጥነት እየተለወጠ መጥቷል። ደቡብ አፍሪካ፣ ኬንያ፣ ግብፅና ናይጄሪያ ደግሞ የአህጉሪቱን ቀዳሚ የስታርታፕ ስነ ምህዳር መፍጠር መቻላቸውን ስታርታፕ ሊንክ በ2025 ያወጣው የስታርታፕ ስነ ምህዳር ዳሰሳ ያመለክታል። የስታርታፖች እንቅስቃሴ ከጊዜ ወደ ጊዜ እየጎላባት ያለችው ኢትዮጵያ በትራንስፖርት፣ ፋይናንስ፣ ቴክኖሎጂ እና ኢኮሜርስ ውጤታማ መሆን የቻሉ ስታርታፖችን አፍርታለች። ከነዚህም መካከል የተወሰኑት ወደ ትልቅ ኩባንያነት ራሳቸውን አሳድገዋል። ባለፉት ከ10 ዓመታት በላይ ኢኮሲስተሙ በጣም እየተቀየረ ነው የመጣው። ከዚህ መካከል ብዙ ፕሌየሮች አሉ ኢኮሲስተሙ ላይ። ለምሳሌ እኛን የሚመስሉ ኢንኩቤተርና አክሰሌተሮች በጣም ተበራክተዋል። አሁን አንዱ እሱ ይሆናል። ሁለተኛ በጣም ለየት ያለ ትኩረት ከመንግስት እያገኘ ያለበት ሴክተር ሆኖ ይገኛል። በፊት ላይ ከነበረውና አሁን ያለው የስታርታፖች ቁጥር በጣም ጨምሯል። በጣም ከመጨመሩም በላይ ጥሩ ኳሊቲ ያላቸው ገንዘብ መስራት የሚችሉ ለኢኮኖሚው ኮንትሪቢዩት ማድረግ የሚችሉ ስታርታፖች ስፔሲፊክሊ ደግሞ በቴክ ዙሪያ የቴክ ቢዝነሶች በጣም ፍለሪሽ እያደረጉበት ያለበት ሁኔታ ነው ያለው። ከዛም በላይ በዚህ በስታርታፕ ኢኮሲስተም በኩል ብዙ ገንዘብ መንቀሳቀስ እንዲችል ሆኗል ማለት ነው። ከብዙ ፓርትነሮች ጋር የተለያዩ ድጋፎች ሲደረጉ ቆይተዋል። በስታርታፕ ኢኮሲስተሙ ብዙ ስታርታፖች ተፈጥረውበታል። እነዚህ ስታርታፖች የራሳቸው የሆነ ተጨማሪ ሳፖርትና የሌጋል ፍሬምወርክ እንዲፈልጉ ብዙ ሰዎች በዚህ ረገድም ተሰርቷል፣ ተነቃቅቷል። ኦልሞስት ኢኮሲስተሙ ከ22 ጀምሮ ከዛ በፊትም ጀምሮ ብናየው ሳማው አክቲቬት እያደረገ ያለ የስታርታፕ ኢኮሲስተም እንዲፈጠር ሆኗል። ቴክኖሎጂ እና ኢኖቬሽን መሰረታዊ ባህሪያቸው የሆኑት ስታርታፖች በዚህ የታገዙ አዳዲስ አገልግሎቶችን ይዘው ይመጣሉ። ይህም በሀገራዊ ቴክኖሎጂ ሽግግር ውስጥ ዋነኛ ተዋናይ ሲያደርጋቸው ይታያል። እነዚህ ናቸው ከኮንቬንሽናል ከሜንስትሪም ሲሰራው ከቆየው በተለየ መልክ ሪስክ ወስዶ መስራት የሚችሉት አዲስ ቴክኖሎጂ አዲስ ሶሉሽን ከዚህ በፊት ከነበረው ቱ ዘ ኮንትራሪ ሌላ አዲስ ነገር እንዲያመጡ ይጠብቃል። ፊውቸሪስቲክ የሆኑ ቢዝነሶች እና አክቹዋሊ አሁን ያለውን የኢንዱስትሪያል ሪቮሉሽን ስቴጅንም ቶሎ ኮፕ ለማድረግ እድሉ ያላቸው ማለት ነው። እነዚህ ተጠቃሽ እንቅስቃሴዎች እንዳሉ ሆነው ሀገራዊ ስታርታፕ ስነ ምህዳሩ ግን በብዙ መልኩ ወደ ኋላ ቀርቶ ዘልቋል። የስታርታፕ ሊንክ ዳሰሳ እንደሚያሳየውም ኢትዮጵያ በስነ ምህዳሯ ከዓለም 110ኛ ደረጃን ስትይዝ ከምስራቅ አፍሪካም ኬንያ፣ ዩጋንዳ፣ ሩዋንዳና ሶማሊያን በመከተል 5ኛ ደረጃን ይዛለች። በዳሰሳው 73 ስታርታፖችን በማስመዝገብም የምስራቅ አፍሪካን 9% ብቻ ስርጭት ድርሻ ወስዳለች። ከነዚህ 73 ስታርታፖች መካከል 72ቱን የያዘችው መዲናችን አዲስ አበባ
በስታርታፕ ስነ ምህዳሯ ከምስራቅ አፍሪካ ከተሞች አራተኛ፣ ከዓለም ከተሞችም 390ኛ ደረጃ ላይ ተቀምጣለች። ስታርታፕ ኢንዱስትሪ የሚባለው ኢንትሮዲውስ እየተደረገ ያለ ኢንዱስትሪ ነው። በእኛ ሀገር የተለያዩ የፈጠራ ስራዎች የሚሰሩ በተለያየ ጊዜ በአንዳንድ ጎበዝ ፋውንደሮች ትልልቅ ቢዝነሶች የተፈጠሩባቸው ቴክም ጭምር አይተናል ፎር ዘ ፓስት 40 ኦር ሳም ይርስ። አጠቃላይ ግን ኢኖቬሽን መር የሆኑ ቢዝነሶች ኦልሞስት ፑር የሚባል ፐርፎርማንስ ነው ያለበት። ይህ ዝቅተኛ ደረጃ ታዲያ በኢትዮጵያ የስታርታፕ ስነ ምህዳር ውስጥ ልዩ ልዩ አስቻይ ሁኔታዎች ተሟልተው ባለመቅረባቸው ስታርታፖችን በተደጋጋሚ መሰረታዊ በሆኑ ተግዳሮቶች የሚፈተኑ ከመሆናቸው ይነሳል። ከሬጅስትሬሽን ጋር የተያያዘ፣ ከታክሴሽን ጋር የተያያዘ ከተለያዩ ሚኒስቴር መስሪያ ቤቶች ወይንም ደግሞ የመንግስት ተቋማት ጋር ማድረግ ያለባቸው ነገሮች ትንሽ ይጠነክርባቸዋል እዛ ላይ። ሌላው ሁለተኛው የምንለው የፈንዲንግ ወይንም ደግሞ ገንዘብ ሬዝ ማድረግ ችግር ነው የሚሆነው። የተለያዩ ሪሶርሶች አሁን አቬሌብል ናቸው። በፊት 10 ዓመት በፊት 5 ዓመት በፊት ከነበረው የተሻለ ነው። አሁን ግን የባንኮች ወይንም ደግሞ የተለያዩ የፋይናንስ ተቋማት የስታርታፕ ፈንዲንግን ሲስተማቲክሊ ኤክስክሉድ ያደርጋሉ ብዙ ጊዜ ቢካዝ ሃይ ሪስክ የሆነ ኤንቫይሮንመንት ስለሆነ። ሌላው ምንድነው ሪሰንትሊ በጣም እየተፈታ ያለ የኢንተርኔት ፔኔትሬሽን እና ዲጂታሊ የመተሳሰር ነገር ነው። ከተወሰኑ ዓመታት በፊት ያው የኢንተርኔት ኮኔክቲቪቲው አብዛኛው ዲጂታሊ ኢኔብልድ ሊሆኑና ደግሞ ሰርቪስ ለሚሰጡ ቢዝነሶች ችግር ይሆን ነበረ። ከዛ በተጨማሪ ፎርማሉ የኤጁኬሽን ሲስተም ለአንተርፕረነርስ ወይንም ደግሞ ስራ ፈጥረው ለሚጀምሩ ሰዎች ኢኩዊፕ የሚያደርጋቸው አይነት ሲስተም ብዙ የለውም። ስታርታፖች በኢትዮጵያ የምጣኔ ሀብት እድገት ውስጥ ጉልህ ሚና እንዲጫወቱ ለማድረግ የህግ ማስተካከያ አስፈላጊ ነበር። ለዚህ ምላሽ ይሆን ዘንድም ከ4 ወራት በፊት የኢትዮጵያ ስታርታፕ አዋጅ ቁጥር 1396 2017 ጸድቆ ወደ ስራ ገባ። ወደ ግሎባላይዜሽን ሙቭመንት ውስጥ ሲገባ የሚጠይቁት እነዚህ የኢኮሲስተም ሰብሰብ የማድረግ የፈንዲንጉ፣ የታለንቱ እና ሌሎች ኢንስቲቱሽናል ፍሬምወርኮችን ማስቀመጥ ስላለብን ነው ህጉ ያስፈልገው። ይህ ህግ በዋናነት ሩል ኦፍ ጌሙን ዲዛይን ያደርጋል ማለት ነው። ጥሩ ይዞታና ጥሩ ጅምር አለው። ብዙ ዓመት የተሰራበት፣ ብዙ ዓመት የተለፋበት በሁሉም ፕሌየሮች ከመንግስት በኩል ከኢኤስኦስ ወይንም ደግሞ ሰፖርት ኦርጋናይዜሽንስ ከምንላቸው ኢቭን ከራሳቸው ከስራ ፈጣሪዎቹና ከአንተርፕረነሮቹ በኩል ብዙ የተለፋበት ነው። በኢትዮጵያ የስታርታፕ ስነ ምህዳር ውስጥ ለረጅም ጊዜ ተግዳሮት ሆነው የቆዩ መሰረታዊ ጉዳዮችን ታሳቢ ያደረገው አዋጁ ለእነዚህ ጉዳዮች እልባትን የሚሰጡ ልዩ ልዩ ክፍሎችን ይዟል። የፈንዲንግ ስኪም ያስቀምጣል፣ የኢንሴንቲቭ ፓኬጅን ያስቀምጣል። የቁጥጥር ማዕቀፉ አዲስ ቴክኖሎጂ ይመጣል። እኛ ሀገር እንደምታውቀው ህጉ አይሰራም ነው። አዳዲስ ኢኖቬሽኖች ሲመጡ፣ አዳዲስ ቴክኖሎጂዎች ሲመጡ ቴክኖሎጂውን ቀድመህ አይቻልም አይሰራም ከማለት በዛ ማዕቀፍ ውስጥ እንዲገቡ ይደረጋል እና ኦፕሬት ያደርጋሉ። ሬጉሌሽን ወይም ህግ ከዛ ተከትሎ ይወጣል ማለት ነው። ከገቢዎች ጋር የተገናኙ ነገሮችን ያቀልላቸዋል። ሰፖርት ኦርጋናይዜሽኖችን የኛ የመሰሉትን ጥሩ ማዕቀፍ ይሰጣቸዋል፣ እነሱን ሰፖርት ለማድረግ ማለት ነው። እስካሁን ትልቅ የሆነ ብዥታ ነበረ። ማን ነው ስታርታፕ፣ ማን ነው ኤምኤስኤምኢ ወይንም ደግሞ ጥቃቅንና አነስተኛ የምንለው ቢዝነስ የሚለው ላይ አሁን የስታርታፕ ኔቸር በደንብ የሚገልጽ ማን ስታርታፕ እንደሆነ ምን አይነት ጥቅም ማግኘት እንደሚችል የሚሉትን ነገሮች በሙሉ ይዞ የሚመጣ ነው እና በጣም ኮምፕሬሄንሲቭም ነው። ብዙ ነገሮችን ለማየት ይሞክራል። ስታርታፕና አይደለም ለማለት ስያሜ መስጠት አለበት። ይህም በሚንት በኩል መመሪያ እየተዘጋጀ ነው ያለው። በዲጂታል ፕላትፎርም ከግሎባል ፓርትነር ጋር ሆነን ኢትዮጵያን የሚወክል አንድ የስታርታፕ ፕላትፎርም ይኖረናል። አገልግሎትም ይሰጣል፣ መረጃም ይሰጣል። ከግሎባል የሚመጣውንም መረጃ ያቀናጃል ማለት ነው። ናሽናል ኮሚቴስ ስቲሪንግ ኮሚቴ በስቴት ሚኒስትሩ የሚመራ ስቴት ኮሚቴ ተቋቁሟል። ሌሎች ሮሎችም አሉ። ካፓሲቲ ቢልዲንግ ላይ የኢቨንቶችን የተመለከቱ ጉዳዮች፣ የኢኮሲስተም ኢቨንት አኑዋሊ መኖር አለበት። የሚታወቅ
ስታርታፖች የሚጠብቁት ኢንቨስተሮች የሚገኙበት። ስታርታፖች በመነሻ ጊዜያቸው የስጋት ደረጃው ከፍ ያለ ፈንድን ይጠይቃሉ። ለዚህ ታዲያ በስታርታፖቹ ላይ ኢንቨስት አድርገው ድርሻ የሚወስዱት ቬንቸር ካፒታሊስቶች እንዲሁም የግል ሀብታቸውን በእነዚህ ላይ ኢንቨስት የሚያደርጉት ኤንጅል ኢንቨስተሮች ተጠቃሽ የፈንድ ምንጮች ናቸው። ታዲያ በዚህና ሌሎች መልኩ ፈንድ ማሰባሰብ ለአፍሪካ ስታርታፖች ትልቅ ተግዳሮት ሆኖ ቆይቷል። የቴክ ካባል ኢንሳይድ ዳሰሳ በ2025 የመጀመሪያ ግማሽ ዓመት ስታርታፖቹ 1.4 ቢሊዮን ዶላር ፈንድ ማሰባሰብ መቻላቸውን ያሳያል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ78 በመቶ ብልጫ ቢኖረውም ከተቀረው ዓለም ጋር ሲታይ ግን ውስን የሚባል ነው። በተመሳሳይ ወቅት የላቲን አሜሪካን ስታርታፖች 1.8 ቢሊዮን ዶላር፣ የእስያ ስታርታፖችም 26.2 ቢሊዮን ዶላር ፈንድ ማሰባሰብ ችለዋል። በዚህ ረገድ ቀዳሚ የሆኑት የአውሮፓና ሰሜን አሜሪካ ስታርታፖች 27.7 እና 145 ቢሊዮን ዶላር አግኝተዋል። ውስን ከሆነ የአፍሪካ ስታርታፕ ፈንድ ውስጥ ታዲያ ኢትዮጵያ በአንጻራዊነት ያነሰ ድርሻን ትወስዳለች። ዲስራፕት አፍሪካ በአውሮፓውያኑ 2024 ባወጣው ሪፖርት ላይም ኢትዮጵያን ስታርታፖች በዓመቱ 5.1 ሚሊዮን ዶላር ፈንድ ማሰባሰባቸው ተቀምጧል። በዚህ ረገድ ከአፍሪካ በቀዳሚነት የተቀመጡት ናይጄሪያ፣ ግብፅ፣ ኬንያ እና ደቡብ አፍሪካ ከ100 እስከ 331 ሚሊዮን ዶላር ድረስ አግኝተዋል። የባንኮች የፋይናንስ አቅርቦት ለስታርታፖች የማይመች በነበረበትና የተደራጁ ሀገራዊ ፋይናንስ ምንጮች ባልነበሩበት ሁኔታ ውስጥ በኢትዮጵያ የግል ዘርፉ የዚህ ውስን ፈንድ ዋነኛ ምንጭ ሆኖ አገልግሏል። አብዛኛው ፋንዲንግ የነበረው በፕራይቬት ሴክተሩ በኩል ነበረ፣ ፕራይቬት ሴክተሩና በዴቨሎፕመንት ፓርትነርስ በኩል። በተረፈ ግን ኢንዲቪጁዋል ኢንቨስተርስ ወይም ደግሞ በጣም ትልቅ ባይሆንም በጣም አነስ ያለ የኤንጅል ኢንቨስተርስ ኔትወርክም አለ እዚህ ሀገር። አብዛኛው ስታርታፕ ደግሞ በምን ጀመረ፣ እንዴት ጀመራችሁ፣ ገንዘቡን ከየት አገኛችሁ ብትላቸው አብዛኛውን አቅራቢያው ካሉ ሰዎች ነው። ከቤተሰብ ሊሆን ይችላል፣ ከዘመድ ሊሆን ይችላል፣ ከሚያውቁት ሰው ወይ በቡድን በመሆን ይሄ የመጀመሪያው ስትራፕ የሚያደርጉባትን ጊዜ ወይንም ደግሞ ከራሳቸው ገንዘብ መውጣት ያለባቸውን ጊዜ ያለፉት እንደዛ ነው። ከግል ዘርፉ የሚቀርቡት እነዚህ ፈንዶች ስታርታፖቹን በሚገባው መልክ መደገፍ ግን አልተቻላቸውም። ለዚህ ታዲያ በግሉ ዘርፍ ውስጥ የሚስተዋሉ እንዲሁም ሌሎች ተግዳሮቶችም ምክንያት ነበሩ። የስታርታፕ ጀርኒ በጣም ሃይ ሪስክ ነው። ሪዋርዱም ቶሎ የሚታይ ላይሆን ይችላል። ቢካዝ ከስኬል ጋር ወይንም ደግሞ ብዙ ነገርን ከማሳደግ ጋር የተያያዘ ስለሆነ ማለት ነው። የኢንቨስትመንታቸው ሪዋርድ ወዲያው አያዩትም። ምናልባት 5 ዓመት ከዛም ሊፈጅ ይችላል። አብዛኛው ከቴክኖሎጂ ጋር ይገናኛል፣ ከማስለመድ ጋር ይገናኛል። አንድ ባለሀብት ወይም ኢንቨስት ማድረግ የሚፈልገው ተቋም ሊሆን ይችላል ሰው የለመደው ነገር ላይ ገንዘቡን ቢያፈስ ይቀለዋል። ለዚህ ደግሞ ትልቁ ያው የነሱ ችግር አይደለም፣ ኢኮሲስተሙን ማስለመድ የኛ የሰፖርት ኦርጋናይዜሽኖች እና የራሳቸው የስታርታፖች ኃላፊነት ነው። አዲሱ የስታርታፕ አዋጅ ታዲያ ለስታርታፖች የሚቀርቡ የተለያየ የፈንድ አማራጮችን የሚያሰናዳ፣ ስታርታፖችንም ወደ ታለመላቸው ትልቅ ተቋምነት መንደርደሪያ የሚሆን መንገድን እንደሚጠርግ ይጠበቃል። የፈንድ ኦፍ ፈንድ ስኪም በኢትዮጵያ ኢንቨስትመንት ሆልዲንግ በኩል የሚደራጅ አለ። ፈንድ ኦፍ ፈንድ ማለት እኛ ሀገር ብዙ አልተለመደም። በዋናነት ለስታርታፖች ቀጥታ የሚሰጥ ሳይሆን ቤዚክሊ ለኢንቨስተሮች ነው። ኢንቨስተር ስንል ለኮንቬንሽናል ሴንስ የምናውቀው ኢንቨስተር ሳይሆን የቬንቸር ኢንቨስተርስ የሚባሉ አሉ። ስታርታፖች ላይ ኢንቨስት የሚያደርጉ አሁን እኛ ሀገር ብዙ ያልተለመዱ፣ መንግስት ከነሱ ጋር ሪስክ ሼር አድርጎ እኛ ኢኮሲስተም ላይ ያሉ ስታርታፖች ላይ እንዲፈጠሩም ያሉት ላይ ኢንቨስት እንዲያደርግም የሚዘጋጅ ፈንድ ነው። ክሬዲት ጋራንቲ ስኪም ወይም የብድር ዋስትና የሚባለውን በናሽናል ባንክ ወይ ብሔራዊ ባንክ ይደራጃል። የግራንት ሜካኒዝም፣ ግራንት ደግሞ ኤርሊ ስቴጅ ለሆኑ በተለይ ፋውንደሮች 3-4 የሚወድቁበት እድል አለ፣ ሪስኪ ነው። ይሄንን አይ ቲንክ በግራንት ሜካኒዝም መንግስት በሚንት በኩል እንዲደራጅ ነው ያስቀመጠው። በሌላ መልኩ አዲስ የተቋቋመው የኢትዮጵያ የሰነደ መዋዕለ ንዋዮች ገበያ በስታርታፖች እድገት ውስጥ የጉዞ መደላደል እንደሚፈጥር ታምኖበታል። በተለምዶ የምጣኔ ሀብት እንቅስቃሴው ማሳያ ሆነው የሚቀርቡት የሰነደ መዋዕለ ንዋይ ገበያዎች ስታርታፖች በቀጥታ ከሚያቀርቡት ፈንድ ባሻገር በአጠቃላይ ስታርታፕ ፋይናንስ አገልግሎት ውስጥ ሚናቸው ልቆ ይታያል። አገልግሎት አቅራቢዎች አሁን ካላቸው አቅም በላይ እንዲያገለግሉ አገልግሎት እንዲያቀርቡ ከተፈለገ ዋና መሰረቱ የፋይናንስ አማራጮቻቸው መቅለል አለባቸው።
መቅለልን ብቻ ሳይሆን ደግሞ ዋጋ ተወዳዳሪ በሆነ መልኩ ፋይናንስ ማግኘት አለባቸው። የግል ዘርፍ በ30 በ40% ተበድሮ አገልግሎት መስጠት አይችልም። ስለዚህ የሰነደ መዋዕለ ንዋይ ገበያ ሲቋቋም አንዱ መሰረት ያደረገው የግሉ ዘርፍ እንዴት ብሎ ነው አክሲዮን ሽጦ የዕዳ ሰነደ መዋዕለ ንዋይ ሽጦ ፋይናንስ የሚያገኘው። መንግስትም ደግሞ በተመሳሳይ አሁን ካለው የተለመደው የመንግስት የግምጃ ቤት ሰነድ ተጨማሪ ቦንዶች በመሸጥ ከህዝብ እንዴት ፋይናንስ ያገኛል፣ የሀገር ውስጥ የፋይናንስ የማግኛ መንገዶቻችን እንዴት እናሰፋለን እናሳልጣለን ብሎ ነው የተነሳው። ለምሳሌ ኢትዮጵያ ኢንቨስትመንት ሆልዲንግ በኢንቨስትመንት ሆልዲንግ ደረጃ መጥተው ስታርታፖቹ ቅድም ባልኩት ፈንድ ስታርታፖች ላይ ኢንቨስት እናደርጋለን ሲሉ ኢንቨስተብል ስታርታፖች ናቸው ማለት ሼር መሸጥ አለበት ማለት ነው። ኤግዚት ስትራቴጂው ከሶስቱ አንዱ ኢኒሻል ፐብሊክ ኦፈሪንግ ነው። አንዳንዱ ከሌሎች ተቋማት ሌሎች ይውጧቸዋል እንደተባለው፣ አንዳንዱ ለፐብሊክ ቀርቦ የፐብሊክ ድርሻ ተሸጦበት ኩባንያ ሆኖ ይቀጥላል። አንዳንዱ ከሌላ ተቋም ጋር መርጃ ያደርጋል። ሲወጡ ብዙ መንገድ አላቸው። የስታርታፕ አዋጅ የታለመለትን ሙሉ ውጤት ማምጣት ይችል ዘንድ ቀሪ ብዙ ተግባራት ወደፊት እንዲከናወኑ ይጠበቃል። ለጊዜው በጣም ሃይ ሌቭል የሆነ በህግ ደረጃ ነው የወጣው። ኢምፕሊመንት ተደርጎ መሬት ላይ ወርዶ ሁላችንም እንድንሰራበት አንተርፕረነሮችም እንዲጠቀሙበት የተለያዩ ዳይሬክቲቮች ወይንም ደግሞ በስሩ በየማንዴቱ በየሚኒስትር መስሪያ ቤቱ በየመንግስት ተቋሙ ኢምፕሊመንት የሚደረጉበት ትንንሽ ህጎች ያስፈልጉታል። የገንዘብ ሚኒስትር ማለት ነው ከወሰድን የግራንት መመሪያ ማውጣት አለባቸው። መመሪያ ሳትወጣ መስራት አይቻልም። ይህን መመሪያ እንዲያወጡ ይጠበቃል በፍጥነት። ይህንን በጋራ የምንሰራበት የራሳችን ሴቲንግ አለ። ኢንቨስትመንት ሆልዲንግ ላይ የፈንድ ኦፍ ፈንድ ሶስተኛው በናሽናል ባንክ የሚጠበቅ ደግሞ ሬጉሌሽን አለ፣ ደንብ ነው እሱ የሚጠበቀው። ከፖሊሲ አውጪ አካል ባሻገር አዋጁን ወደ መሬት አውርዶ የስታርታፕ ስነ ምህዳሩን ወደ ተሻለ ደረጃ በማሻገር ውስጥ የሌሎች ባለድርሻ አካላት የጋራ አስተዋጽኦም ወሳኝ ነው። ከዚሁ ከስታርታፕ አክቱ ጋር ከጀመርን በፍጥነት ወደ ኢምፕሊሜንቴሽን እንዲገባ ማድረግ ነው። እሱ ለመንግስት ብቻ የሚተው ነገር ብቻ ሳይሆን ትልቁ ነገር እዛ ቢሆንም እዚህ ሰፖርት ኦርጋናይዜሽኖች በሙሉ ኢኮሲስተሙ ላይ ያሉ ሰዎች በሙሉ በፍጥነት ወደ መሬት መውረድ እንዲችልና መሰራት እንዲችል መፍጠን አንዱ ትልቁ ስራ ይመስለኛል። ሌላው ከኮላቦሬሽን ጋር የሚያያዝ ነገር ነው የሚሆነው ወይም አብረው ከመስራት ጋር መንግስት፣ ፕራይቬት ኢንክሉዲንግ ደግሞ ስታርታፖችና ፋውንደሮቹን ጨምሮ እጅና ጓንት ሆነው መስራት ቢችሉ፣ ሌላው ከምንም ነገር በላይ ደግሞ የዚህ ኢኮሲስተም ሴንተር ወይም መሀል ላይ ያሉት ስራ ፈጣሪዎቹ አንትረፕረነሮቹ ናቸው ራሳቸው። ምንም ነገር ሊሆን ይችላል። እኛ የሴንተሩ ልንሆን አንችልም፣ መንግስት ሴንተሩ ሊሆን አይችልም። የእነሱን ፔን ፖይንት ሁሌ ማዳመጥና የሚሰሩት ነገሮች ወይም ደግሞ ኪሬት የሚደረጉት ሁሌ እነሱን ያማከለ ለነሱ ስራን ማቅለል የሚችል ለነሱ እድገት የሚረዱ ነገሮችን ነገሩ በሙሉ ፎከሱን እዛ ላይ ማድረግ ጥሩ ይመስለኛል። የስታርታፕ ስነ ምህዳሩ በኢትዮጵያ ገና እያቆጠቆጠ ይሁን እንጂ ያልተነኩ ሰፊ እድሎች አሉት። ሀገራዊ ዲጂታላይዜሽን እንቅስቃሴና የዲጂታል መሰረተ ልማት መስፋፋት ከፈጣን ምጣኔ ሀብታዊ እድገቱ እንዲሁም ሰፊ የገበያ አቅሙ ጋር ተዳምሮ ዘርፉ በምጣኔ ሀብቱ ውስጥ ሚናው እንዲጎላ መሰረት ሊሆን ይችላል። ከኢትዮጵያ በሚመጣጠን ወይም ባነሰ ምጣኔ ሀብታዊ ቁመና ላይ የሚገኙት የአፍሪካ ሀገራት ለስታርታፕ ስነ ምህዳራቸው የተሻለ ትኩረት ሰጥተው ውጤታማ የቴክኖሎጂ ተቋማትን መፍጠራቸው ለኢትዮጵያ ገኖ የሚጮህ የማንቂያ ደወል ነው።